አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊያ ዩቲዩብ ተከታታዮች ሰላም፣ እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተስ እንዴት ናችሁልኝ? ባላችሁበት ሰላማችሁ ብዝት ይበልልኝ። እህቶቼ ወንድሞቼ፣ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ዛሬ ይዤላችሁ የመጣሁት ነገር አለ። እስቲ ሁላችሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ጠፍ አድርጋችሁ አስቀምጡልኝ የሁላችሁን ሀሳብ አስተያየት እህቶች ወንድሞች። እሱ ምንድን ነው? ላይክ አድርጉ፣ ሼር አድርጉ። ድምጤ ይሰማል አይሰማም? ይሰማል ብዬ አስባለሁ። አላህ ያለም ይሄ ስልክ እኮ ያስተማመኝ። ይቅርታ ያው ማይክ እስከምገዛ ድረስ ዝም ብዬ ነው እንትን የምለው። ማይክ ኢንሻአላህ እገዛለሁ። ስልኩ ስላለ አስተማመኝ፣ ከውስጥ ደግሞ ስላለብስ አይ መከራ። አልሐምዱሊላህ አለሁል ያህል እኔ ዛሬ እንግዲህ ያው የመጣሁበት ጉዳይ አለ። ሁላችሁም መልሳችሁን በኮሜንት እፈልጋለሁ። በኮሜንት አስቀምጡልኝ። ኮሜንት ላይ በህይወታችሁ ምን አይነት ሰዎችን ወዳችኋቸው የማትረሷቸው ሰዎች ምን አይነት ሰዎችን ናቸው? እስኪ ይሄንን ንገሩ። እኔም የራሴን እነግራቸዋለሁ። በህይወታችሁ ያኔ የማትረሷቸው ሰዎች ዳይመን ወይም በየነገው ዳይመን የምታስታውሷቸው ሰዎች ምን አይነት ሰዎችን ታስታውሳላችሁ? ከሴትም ከወንድ ያሉ ሁላችሁም ኮሜንት ላይ አስቀምጡልኝ ማለት ነው። በቅንነት እኔ ራሴን እናገራለሁ። ያኔ ምን አይነት ሰዎች በህይወት ያላችሁ የምታስታውሷቸው ሰዎች እና የምትጠሏቸው ሰዎች ንገሩኝ። ያኔ መጥላት ሳይሆን የማታስታውሷቸው ሰዎች ምን አይነት ናቸው? የምታስታውሷቸው ሰዎች ምን አይነት ናቸው? እንደኔ የማስታውሳቸው ያው አሁን ያለሁት ስደት ላይ ነኝ። እናትና አባቴን አስታውሳለሁ፣ ወዳቸዋለሁ፣ ይናፍቁኛል፣ አስባቸዋለሁ መቼም ቢሆን ማለት ነው። እናትና አባቴ፣ ወንድሞች እና መልካም እህቶቼ አስታውሳቸዋለሁ ዳይመን ማለት ነው። መልካም እህቶቼ፣ መልካም ወንድሞቼ አሉ። መልካም ወንድሞች፣ መልካም የሆኑ ሰዎች አሉ። እነዛን ሰዎች እኔ ዳይመን ነው የማስታውሳቸው፣ መቼም ማረሳቸው። በህይወታችሁ መልካም የሆነን ሰው መቼም አትረሱትም። በዛ በመልካምነቱ አትረሷትም፣ አትረሱትም። መጥፎ የሆነችውን ሴትም ሆነ ወንድ በዛ በመጥፎነቱ በመጥፎነት ሰይማችሁ ግን ያ መጥፎ እናንተ ላይ ያደረገባችሁ አይረሳችሁትም። ግን በቃ በመጥፎነቱ እንትን ትሉታላችሁ ማለት ነው። አላህ ከመጥፎ ሰው ይጠብቀን ያ ረብ፣ እኔንም እናንተን። እና እኔ መልካም ሰዎች በብዙ ነገሮች ያኔ በቃ ከመልካም ሰዎች ሁሉ ነገራቸው ያሳለፍነው ምናምን ነገር እንደዚህ ምናምን ይመጣብኛል፣ ደስ ይለኛል። ጥሩ ጊዜያቶች ያሳለፍናቸው በቃ ጓደኞቼ እንደዚህ ያው እኔ ስደት ላይ ነኝ፣ ብዙም ጓደኛ እንደዚህ ያሳለፍኩት ነገር የለም። ግን መልካም ጓደኞች ስላሉኝ ያው ንግግራቸው፣ አስተሳሰባቸው፣ አህላቃቸው ያላቸው እንትን እንድወዳቸው ያደርገኛል፣ እንዳስታውሳቸው ያደርገኛል። ከሴትም ከወንዶችም ማለት ነው። ወንዶችም ብዙ መልካም የሆኑ ወንዶች አሉ። ወንድሞቼ የሙስሊም ወንድሞች አሉኝ። አልሐምዱሊላህ አላህ ሱብሓነሁ ወተዓላ ባሉበት ይጠብቃችሁ፣ ሴቶችንም ወንዶችንም ማለት ነው። በጣም የሚወዳቸው ሙስሊም ወንድሞች አሉ። ምንም ነገር የማላቃቸው የማያውቁኝ እና በብዙ ነገሮች የሚተባበሩኝ፣ በማላቀው የሚያስረዱኝ እህት ወንድሞች አሉ። አላህ ሱብሓነሁ ወተዓላ ባሉበት ይጠብቃቸው፣ ሰላም ያደርጋቸው። እንደዚሁም ወደ እንትን ያኔ የማረሳቸው ሰዎች አሉ፣ እኔ በራሴ ማለት ነው። እና በቃ እናንተስ እስኪ ንገሩ። በህይወታችሁ የምታስታውሷቸው፣ የምትወዷቸው፣ የምታከብሯቸው፣ የማወዳቸው የማከብራቸው እንዴ ምንድነው?
ወለም ሾርጣ ነው ድፋዕ መዲኒ ይቅርታ ድምፅ እንትን የለም። ጓደኞቼ ቤተሰቦቼ ጓደኞቼ ናቸው እንግዲህ ተናግሬያለሁ እኔ ማለት ነው። መልካም ሰው በነገራችን ላይ የዛ የመልካም ሰው እንትኑ መቼም እንትን አትረሱትም። መጥፎም ሰው እንደዛው አላህ መልካም ከሚሰሩት ከሚያደርጉት አላህ ያደርገን። ሀቂቃተን እውነቱን እንትን ስል ልንገራችሁ እኔ መልካም የሆኑ ሰዎች በቃ ሀታ የሆነ ነገር ራሱ እንትን ብል ያ ሰው ያቺ ሴት ያቺ ልጅ ያ ልጅ እኮ ነው የምለው በቃ አረሳቸውም። ብዙ መልካሞች ወንድሞቻችን አሉ፣ ብዙ ወደ መልካም ነገር የሚመሩ አሉ። ብዙ ደግሞ እንትን አሉ መጥፎም አሉ። ያን አላህ ከመጥፎች እንትን ይበልን እንጂ እኔ ብዙ እህቶቼ ብዙ ወንድሞቼ ጋር አወራለሁ። በተለይ ዩቲዩብ ከከፈትኩኝ ጀምሬ ማለት ነው። በተለይ ከሴቶች ጋር እንደውም አብዛኛውን ሴቶች ናቸው። ወንዶች ያን ያክል ወንድ የለም 2-3 ቢሆኑ እንጂ ግን በጣም ብዙ እህቶቼን ብዙ ወንድሞቼን እንዳፈራበት እንዳቅ በቃ ብዙ ነገር ጠቅሞኛል። ዩቲዩብ ነው ያልኩት። ለምን የሆነ ደስ ይላል። የሆነ ሱብሃንአላህ ከብዙ የማታውቀውን ያሳውቃሉ እህቶቼ ወንድሞቼ። በቃ እንደዚህ ነው ጎበዝ ሁኚ፣ ጀግና ሁኚ፣ አልሰራም አላደርግም እንዳትይ የሚለኝ ልጅ አለ። ፈራለሁ፣ አላወራም በደንብ እኔ እንደዚህ ነኝ እንዳልሰማ የሚለኝ ልጅ አለ። እና ኢትዮጵያ የከፈኩት ካላህ በታች በሱ ምክንያት በሱ እንትን ነው እዚህ የደረስኩት። ወደፊትም ደግሞ ትልቅ ደረጃ ደርሳለሁ። አንቺ ልብሽ ጥሩ ልጅ ነሽ፣ ያኔ ጥሩ ልጅ ነሽ፣ አስተሳሰብሽ ሁሉ ነገርሽ ቅን ነሽ እና ተለውጠሽ ትልቅ ደረጃ እንድትደርሺ እፈልጋለሁ። ብታድግ ደስ ይለኛል የሚለኝ ልጅ አለ። የመጀመሪያ ጊዜ ኢትዮጵያ የከፈኩት ጊዜ ማውራት ራሱ ፈርቼ እንዴት ነው የማወራው እያል በቃ እሱ ከጎኔ ሆኖ እንደዚህ በስልክ እንደዛ ሆነ እያለ እየተቆጣኝ ያጃገነ ልጅ ነው። አሁን ይህንን ልጅ እንዴት አድርጌ እንትን እጠለዋለሁ? ብዙ አሉ ብዙ አሞኝ ከጎኔ የሆኑ እህት ወንድሞች አሉ። ሲከፋኝ የማላውቀው ነገር ሲኖር የምጠይቃቸው ከጎኔ የሚሆኑ እህት ወንድሞች አሉ። እነዚህም ልርሳ ብል አልችልም፣ አረሳቸውም። በጣም ነው የምወዳቸው እና አንዳንድ ሰው በጣም የሚወዱት ሰዎች ሌላ ነገር እንትን ያሉ ሰዎች ይመስላል። ነገሩ ግን እንደዛ አይደለም። በህይወታችሁ መልካም የዋለላችሁን ሰው እኔ አትርሱ ነው። መመለስ ባትችሉ ውለታውን መመለስ የሚችለው አላህ ነው አይደለም። ግን እንትን ብትሉ ያን ለዛ ለሰው ለዛች ለልጅ ዱዓ ብታደርጉላት ባይ ነኝ። ምክንያቱም እዛ ሀገር ስደት ላይ ሰው የለንም፣ እናት አባት የለንም፣ የሚያቀን ሰው የለም። ግን ያችን ልጅ ያ ልጅ መጥቶ እናንተን ከጎናችሁ ሆኖ ይቅርታ ትንሽ ያስታወሰኝ ጥሩ ጊዜ ስለነበረ ለዛ ነው መሰለኝ እንባዬ መጣ። ያ አላህ እኔ እኮ ደስ ሲለኝ ነው የማለቅሰው። በእውነት ደስ ሲለኝ ነው የማለቅሰው። ሲከፋኝ አላለቅስም፣ ግን እንትን ሲለኝ እንባዬ ከየት እንደሚመጣ ራሱ አላውቅም። እና አሞኝ እንዴት እንደነበረ ያንን ነገር ታስታውስ፣ አብሮኝ ከጎኔ የሆኑትን ሰዎች ታስታውስ ማለት ነው። እንባዬ መጣ። ለዛ ነው ይቅርታ አድርጉልኝ። እና እነዚህን ሰዎች ባሉበት አላህ ሱብሓነሁ ወተዓላ ይጠብቃችሁ፣ በዱንያም በአኺራም አንድ አድርገን ነው የምለው እንደኔ ማለት ነው። የምትወዱትን ሰዎች በዱንያም በአኺራ አንድ አድርጋችሁ። እንባዬ እንዴት እንደመጣ አላውቅም ብቻ። ምክንያቱም ከደስታም አንፃር ነው ገባችሁ? የደስታ እንትን ነው የደስታ እንባ ነው እና በሰዓቱ ከጎናችሁ ሰው አታችሁ ከጎናችሁ
የምታገኙ ሰዎች መመለስ አትችሉም። የሚመልሰው አላህ ነው። የእነሱን እንትን ጀዛቸውን የሚከፍላችሁ ግን እናንተ ዱአ አድርጉላችሁ። አይ ዛሬ ተጠቀመኝ ነገ ጧት የራሱ ጉዳይ አትበሉ። እኔ እነዛ ሰዎች እኔ ደስ ነው የሚሉ መቼም አልረሳቸውም፣ መቼም እወዳቸዋለሁ፣ መቼም አከብራቸዋለሁ እና መልካም የዋለላችሁን ሰው ባትረሱ ባትበድሉ ጥሩ ነው ባይነኝ። ጥሩ ነው እላለሁ። እኔ ራሴ በቃ እንባዬ ራሱ እኔ እንጃ ደበደብሽ እንዳትሉኝ ወይም ሌላ ነገር እንዳትሉኝ። ለምን የሰው ልጅ በህይወቱ ብዙ ነገር ያጋጥመዋል። በቃ እኛ ደስተኛ ሆነን አንኖርም። ሰው አንፈልግም ብለን ሰው የምንፈልግበት ቀን ይመጣል። ስለዚህ እናንተ እናት፣ አባት፣ ወንድም፣ እህት የምትሉት ሰው የሌላችሁ በተለይ ትረዳላችሁ። ወይ ወልዳችሁ፣ ወይ ታማችሁ፣ ወይ አመልዬ ሆናችሁ፣ ወይ ብራታችሁ። እስኪ ብራታችሁ የሰጣችሁ ሰው ያንን ሰው ትረሱታላችሁ? ታማችሁ አይዞሽ ከጎንሽ ነኝ የሚላችሁ እና የምትላችሁ ስታገቡ ስትደናገሩ ስትንቀጠቀጡ አይዟችሁ እኔ ከጎንሽ ነኝ የሚልሽን የምላችሁን ወንድ የምትረሱ ከሆነ ለምትረሱ ሰዎች በጣም ነው ማለት አትርሱ። እኔ ግን ሁላችሁንም እወዳችኋለሁ ጓደኞች፣ ከሴትም ከወንድም ያላችሁ ቤተሰቦቼን ሁላችሁንም እወዳችኋለሁ። አላህ መልካም የሆኑትን እህት ወንድሞቻችንን አላህ ያምጣልን። እኔ ግን እምባዬ የመጣው ያው ብዙ ነገሮችን ስላዩ ደስተኛ ሆኛለሁ። ለምን ብዙ ነገር ማየት ትምህርትም በቃ ይሁን ጎበዝ እንድትሆኑ ያደርጋችኋል። ለዛ ነው እምባዬ የመጣው። ምክንያቱም አንድ ሰው በዛው ሙቶ መቅረትም አለ። ብዙ ነገር አለ። ስለዚህ አልሐምዱሊላህ እና የምትወዷቸውን በችግር ሰዓት አብሯችሁ የሆነን ሰው እንትን ባትሉ ጥሩ ነው ባይ ነኝ። እኔ ግን የዋላችሁልኝ እህቶቼ ወንድሞቼ ከልብ አመሰግናለሁ። እኔ መመለስ የእናንተን ውለታ አልችልም፣ ግን አላህ ግን ይችላል። አላህ ይመልሳላችሁ፣ አላህ ይጠብቃችሁ እላለሁ። ውዶቼ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ስለነበረን ቆይታ